ሰላማችሁ ይብዛ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎችን ምነግራችሁ ለያሳሙኤል ነኝ በመጀመሪያም አርዕስተ ዜና የ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን በተረከበችው የ2000 ካሬ ቦታ የምስጋና ፕሮግራም አካሄደች የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ለ43ኛ ጊዜ ያስተማራቸውን ተማሪዎች አስመረቀ አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሐሳብን መተው እንዳለባት የሀገሪቱ ሚኒስተር ተናገሩ እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ የ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን በተረከበችው የ2000 ካሬ ሜትር ቦታ ላይ የምስጋና ፕሮግራም አካሂዳለች ከዚህም ጋር ተያይዞ ቤተክርስቲያኒቱ የምታስገነባውን የህንጻ ግንባታም ይፋ አድርጋለች ዝርዝር መረጃውን ዳንኤል አንተነህ እንደሚከተለው ያቀርባል የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በቀጣይ ለሰራ ያሰበችውን የቤተክርስቲያኗ የህንጻ ዲዛይን ይፋ ያደረገችም ሲሆን ሁሉም አማኝ በዚህ ትውልድ ተሻጋሪ ስራ ላይ ረብረብ እንዲያደርግም ጥሪ ቀርቧል የቤተክርስቲያኒቱ ዋና መጋቢና ሐዋርያ መርጋ አብዲሳ ቤተክርስቲያኒቱ በመላ ሀገሪቱ ላሉ አጥቢያዎች መሰረት የጣለችና እናት ቤተክርስቲያን መሆኗንም ተናግረዋል እግዚአብሔር አምላክ በብዙ ስለረዳን ጌታን ስናመሰግን ነው የቆየነው ቦታ አልነበረንም ለደህንነት ማስተማሪያ የልጆች ክፍል ቢሮ አልነበረንም የነበረችን ቦታ 1000 ካሬ ሜትር ላይ ያረፈው ህንጻ ይሄ አዳራሽ ብቻ ነው ያለው የኔን ቦታ ችግር ለመፍታት ብዙ ጥረት አድርገን ነበር ስለዚህ እግዚአብሔር አምላክ ረድቶን በአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት ተፈቅዶልን በካቢኔ ተፈቅዶልን ቦታውን ተረክበን ለዚህ እግዚአብሔር ላደረገልን ነገር ለዚህ ቦታ ካሳ ደግሞ ቦታውን ካገኘን በኋላ ካሳ መክፈል ነበረብን የከፈልነው ካሳ ቀላል አልነበረም ዝግጅት አልነበረንም የከፈልነው ገንዘብ ቀላል አልነበረም ወደ 15 ሚሊዮን አካባቢ የሚጠጋ ገንዘብ ነው ይሄንን እግዚአብሔር ረድቶን ሬዛ አድርገን ይሄንን ለመክፈል ይችላል ስለዚህ ታላቅ ነገር እግዚአብሔር ልናመሰግን ነው በእውነት ዛሬ መሪ ጥቅሳችን መዝሙር 126 ላይ እንዳለው ቁጥር 3 ላይ እግዚአብሔር ታላቅ ነገር አደረገልን ደስ ማለን የሚለው ቃል ነው እግዚአብሔር ታላቅ ነገር አድርጎልናል ለዚህ ጌታ ልናከብር ነው እዚህ ቦታ ላይ ደግሞ ህንጻ ለመስራት ነው የታሰበው ይሄ ህንጻ ለመስራት ነው የታሰበው ይሄንን ህንጻ ለመስራት ደግሞ እንግዲህ ቀላል ገንዘብ አይደለም የሚጠይቀው ስለዚህ በተለያየ ቦታ ያላችሁት ቅዱሳን ወገኖች ነገ ለትውልድ አላፍነት የሚሰማችሁ ስለ ጉባኤ እግዚአብሔር ቤተክርስቲያን ሸክም ያላችሁ በዚህ ቤተክርስቲያን የተገለገላችሁ ደቀ መዝሙር የሆናችሁ ተለያየ ቦታ ያላችሁ እንዲሁም ደግሞ ከተለያየ ቤተ እምነት የእግዚአብሔር ቤት ቢቀጥል ነገ 6 ኪሎ ዩኒቨርሲቲ ታቃላችሁ 5 ኪሎ ዩኒቨርሲቲ ታቃላችሁ 4 ኪሎ ዩኒቨርሲቲ ታቃላችሁ ነገ በአገር ላይ መሪ የሚሆኑ ሰዎች ናቸው እነዚህ ሰዎች ላይ እንኳን አጠንክረን እንድንሰራ እነዚህ ቦታዎች ላይ ስራ መስራት ያስፈልገናል የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በቀጣይ ለሰራ ያሰበችውን የቤተክርስቲያኗ የህንጻ ዲዛይን ይፋ ያደረገችም ሲሆን ሁሉም አማኝ በዚህ ትውልድ ተሻጋሪ ስራ ላይ ረብረብ እንዲያደርግም ጥሪ ቀርቧል የቤተክርስቲያኒቱ ዋና መጋቢና ሐዋርያ መርጋ አብዲሳ ቤተክርስቲያኒቱ በመላ ሀገሪቱ ላሉ አጥቢያዎች መሰረት የጣለች እናት ቤተክርስቲያን መሆኗንም ተናግረዋል በፕሮግራም መርሃ ግብሩ ላይ የእግዚአብሔር መገኘት እንዳለና በእግዚአብሔር መገኘት በአጥቢያው ክርስቶስን እየተቀበሉ ያሉ ነፍሳት በርካታ እንደሆኑም በተደረገ የአንድነት የጸሎት እና የምስጋና ጊዜን በመድረኩ ተነግሯል በእለቱም የእግዚአብሔር ቃል ትምህርት የቀረበም ሲሆን በማንኛውም ጊዜና ሁኔታ ውስጥ ብንሆን ማመስገን እንዳለብንና ማግሮምረም እንደማይገባም በትምህርቱ ተነግሯል እንድናገለግልና እንድናመሰግን የእግዚአብሔር ጥሪ በመኖሩ ክርስቶስም እንዲሁ በነፃ የምንሰጠው አምልኮ እንደሚፈልግም የጉባኤ እግዚአብሔር ቤተክርስቲያን ፕሬዝዳንት የሆኑት መጋቢ አያንሳ ኦፒሲ ተናግረዋል ዛሬ እዚህ 6 ኪሎ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ውስጥ በጣም ደስ የሚለኝ መልካም ነገር እየተሰራ ነው እግዚአብሔር በዚች አጥቢያ መቼም ላለፉት 27 አመታት ትልልቅ ስራዎች ነው የተሰራው እዚህ ቦታ ላይ ብዙ ነፍሳቶች ነው የዳኑት ብዙ ቤተክርስቲያን ነው የተተከለው በጣም በታላቁ ተልኮ ላይ በጣም ትኩረት ተደርጎ እየተሰራ ይገኛል ያው እንደ ቤተ እምነት ቺም ቤተ አጥቢያ በእንደ ትኩረት
ታላቁ ተልእኮ ላይ ታላቅ ትኩረት በታላቁ ተልእኮ በመንፈስ ቅዱስ ኃይል የሚል እንደ መፈክር እንደ ሞቶ ይዞ በሚደረገው ንቅናቄ ትልቅ ስራ እየተሰራ ነው። እግዚአብሔርን የምናመሰግን አመስጋኞች ነን። ስለሰጠንና ስላደረገልን እናመሰግንና ክብር እንደሚገባም የተነገረም ሲሆን ቤተክርስቲያኑ ተገንብቶ ሲጠናቀቅም 3000 የሚጠጉ ሰዎችን የመያዝ አቅም እንዳለውም ተነግሯል። በቤተክርስቲያኒቱ የግንባታ ፕሮጀክት ላይም ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቀርበዋል። በአሁኑ ሰዓት ቤተክርስቲያኒቱ ለማስፋፊያ ስራ የተረከበችውን 2000 ካሬ መሬት አስመልክቶም መላው ምዕመንና የቤተክርስቲያኒቱ ወዳጆች በተገኙበትም የምስጋና ፕሮግራም አካሂዳለች። እግዚአብሔር አምላክ ትልቅ ነገር ነው ያደረገልን። ይቺ 6 ኪሎ አጥቢያ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እናት ቤተክርስቲያን ናት። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ደግሞ በዘርፈ ብዙ መንፈሳዊ አገልግሎት ኦልሞስት በአገሪቱ በሁሉም ክልሎች እና ወደታችም አልፎ ወረዳዎች የወንጌል ስራ እየሰራች ያለች ከዛም በተጨማሪ ደግሞ የርህራሄ አገልግሎት ብዙ ድሆችን የምትረዳ ብዙ ሴቶችን የምታበቃ ብዙ ጎዳና ተዳዳሪዎችን የምታነሳ የምትመግብ ቤተክርስቲያን ናት። ከዚህ ጋር ተያይዞ የመጽሐፍ ቅዱስ ኮሌጅ አለን አዲስ አበባ ባይብል ኮሌጅ። እዛ ደግሞ ብዙ አገልጋዮች እስከ ማስተርስ እስከ ወደው ከውጭ ጋርም በመነጋገር እስከ ፒኤችዲ ዲግሪ ፈርስት ዲግሪ እና ደግሞ ዲፕሎማ ፕሮግራሞችን እየሰጠች ለወንጌል ስራ የምታስታጥቅ ትልቅ የእግዚአብሔር ዓላማና የእግዚአብሔር የልብ ሐሳብ ያከናወነች ያለች ለምድሪቱ ደግሞ በረከት የሆነች ቤተክርስቲያን ናት። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። ቅዳሜ ሰኔ 21 2017 ዓ.ም በገርጂ ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ በክልሉ ከሚገኙ 98 አጥቢያዎች የተውጣጡ 350 የልጆች አስተማሪዎች ተገኝተዋል። የዝማሬና የጸሎት ጊዜ የተደረገ ሲሆን ነብይ ብስራት የእግዚአብሔርን ቃል በማቅረብ ጸሎት አድርገዋል። በመቀጠልም የክልሉ የወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ኤልያስ አየለ አዲሱ የልጆች ማስተማሪያ መጽሐፍ ተጠቃሚነቱን አጽንኦት በመስጠት በመናገር በቀጣይ ክልሉ በልጆች አገልግሎት ላይ ሊያከናውናቸው የታሰበውንም ተናግረዋል። ልጆችና ታዳጊዎች ላይ ትኩረት ያደረገ ስልጠና ለፊንፊኔ እና አካባቢው ቤቴል እጩ ሲኖዶስ ተሰጠ። በስልጠናውም ልጆችና የታዳጊዎችን በትክክለኛውና በእውነተኛው የእድገት አቅጣጫ ለመምራት የልጆችና የታዳጊዎች አገልግሎትን በሚገባ ማደራጀት፣ የልጆች መምህራንን መደገፍ እንዲሁም ቤተሰብን በአገልግሎቱ ማሳተፍ አስፈላጊና ወሳኝ መሆኑን ትኩረት ተደርጎበታል። ልጆችና ታዳጊዎች የበለጠ በቀላሉ የሚነኩበት የልጅነት የመጀመሪያዎቹ ዓመታት በጣም አስፈላጊ ስለሆኑ ትኩረት ተሰጥቶ በጊዜው በእነርሱ ላይ መስራት አስፈላጊ መሆኑን በስልጠናው በሰፊው ተነስቷል። በልጆችና በታዳጊዎች አጠቃላይ አገልግሎት ላይ ምክክር ተደርጓል። በስልጠናው ለተሳተፉት ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቅሙ ታቅዶ እየተሰራበት ላለው ቤተ መጻሕፍት በእያንዳንዱ ማህበረ ምዕመናን የማስጀመር ራዕይ የሚረዱ የልጆችና ታዳጊዎች መጽሐፍ ቅዱሶችና የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክ ተሰጥቷቸዋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ለ43ኛ ጊዜ ያስተማራቸውን ተማሪዎች አስመረቀ። የተመራቂ ቤተሰቦች የቤተ ክርስቲያን መሪዎችና አገልጋዮችም ተገኝተዋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ በዲግሪ መርሃ ግብር የሰለጠኑ 24 ተማሪዎችን ያስመረቀም ሲሆን ካለፈው ዓመት ጀምሮ በተግባራዊ ስነ መለኮት የማስተርስ መርሃ ግብር የተጀመረ መሆኑንና የሆኖቹ ተመራቂዎች በስነ መለኮትና ስነ አመራር መሰልጠናቸውም ተገልጿል። ዘንድሮ ደግሞ ያው 51ኛ ዓመት ያስመረቅን ነው። በእነዚህ 51 ዓመታት ውስጥ ዘንድሮ የምናስመርቀው በመረቃ ደረጃ ለ43ኛ ጊዜ ይሆናል። በዲግሪ ፕሮግራም ብቻ ላለፉት 12 ጊዜ አስመርቀናል። 12 ጊዜ ተመርቀዋል። አሁን ደግሞ ባለፈው ዓመት ጀምረን የማስተርስ ፕሮግራም በመስጠት ላይ እንገኛለን። በተግባራዊ ነገረ መለኮት የማስተርስ ፕሮግራም ከፍተን እየተማሩ ነው። በሚቀጥለው ዓመት የሚመረቁ የማስተርስ ፕሮግራም ተመራቂዎችም ይኖሩናል ማለት ነው። ለጊዜው ግን በዲግሪ ፕሮግራም እየሰጠን ያለነው
ቲዮሎጂ ወይም ደግሞ በስነ መለኮትና በስነ አመራር ዲሲፕሊን ነው። ወደፊት ግን ራዕያችንን ከዚህ ሰፋ በማድረግ የተለያዩ አይነት በኦንላይን እና በዊኬንድ ኤንድ ሌሎችንም ፕሮግራሞች በመክፈት በአጠቃላይ ብዙ በቤተክርስቲያን ውስጥ ያሉ አገልጋዮች የእድል ያላገኙ ብዙዎች ስላሉ በተለያየ በክፍለ ሀገር በውጭ ሀገር ያሉ ስላሉ እነሱን ሁሉ ለመድረስ ከፍተኛ የሆነ ስራ ለመስራት እኛ በዝግጅት ላይ እንገኛለን። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ከተለያዩ አጥቢያ ቤተክርስቲያናት የመጡ ተማሪዎችን በይፋ ያስመረቀም ሲሆን በእለቱም የጌጃ ቃለ ሕይወት መዘምራን በዝማሬ አገልግለዋል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ አካዳሚክ ዲን የሆኑት መጋቢ መስፍን ካሳ እንደገለጹትም በማስተርስ የተግባራዊ ስነ መለኮት እንዲሁም በዲግሪ መርሃ ግብር ደግሞ በስነ መለኮትና በስነ አመራር ተማሪዎችን እያሰለጠነ እንደሚገኝም ተናግረዋል። በመርቃቱ ወቅትም ያነጋገርናቸው የከፍተኛ ማዕረግ ተመራቂ የሆነችው ቅድስት ኃይሉ እንደገለጸችው በኮሌጁ በነበራት ቆይታ ደስተኛ መሆኗን በመግለጽ ወጣቱ ትውልድ ወንጌል ላይ ትኩረት አድርጎ እንዲሰራ መልእክቷን አስተላልፋለች። ጌጃ የመጽሐፍ ቅዱስ ኮሌጅ ረጅም ዓመት ልምድ ያለው ትምህርት ቤት ነው። ከገባንበት ጊዜ ጀምሮ መምህራኖቻችን በጣም ሰፖርት የሚያደርጉ እንዲሁም ደግሞ ዋናው የገባንበት ዓላማ ስለ እግዚአብሔር እንድናውቅ እግዚአብሔር ለፍጥረቱ ያለውን ዓላማ እንድንፈትሽ እንድንመረምር መጽሐፍ ቅዱስን እንዴት ማጥናት መተርጎም እንዳለብን የተማርንበት ያወቅንበት ሌላው ደግሞ ቤተክርስቲያን በታሪክ ሂደት ውስጥ እዚህ እንዴት እንደደረሰች የእምነት አባቶች የከፈሉትን ያደረጉትን ነገር ሁሉ እንድንመረምር እንድንፈትሽ የሆንበት ነው። የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መስጠት ተጀመረ። የ2017 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተቀመጠው የጊዜ ሰሌዳ መሰረት በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ማጠናቀቂያ ፈተናው በኦንላይን እና የወረቀት በመስጠት ላይ የሚገኝ ሲሆን የመጀመሪያ ዙር የተፈጥሮ ሳይንስ ፈተና በዛሬው ዕለት በሁሉም የመፈተኛ ጣቢያዎች መስጠት ተጀምሯል። በዚህ መሰረት ዘንድሮ በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ 608588 ተማሪዎች ፈተናውን እንደሚወስዱ የተገለጸ ሲሆን 140,000 የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱም ተመላክቷል። የዘንድሮ 12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና በአራት ዙሮች የሚሰጥ ሲሆን ሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ ይሰጣል። በዚህም መሰረት የተፈጥሮ ሳይንስ ተማሪዎች ከሰኔ 23 እስከ 30 ድረስ እንዲሁም የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 1 እስከ 8 ቀን 2017 ዓ.ም ተፈትነው እንደሚጨርሱም ተገልጿል። ወደ ተመልካቾቻችን እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችንን ነው። ወደ ውጪ መረጃ አልፋለሁ። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሐሳብን መተው እንዳለባት የሀገሪቱ ሚኒስተር ተናገሩ። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸምን ሐሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስተር ለቢቢሲ ተናገሩ። ምክትል ሚኒስትሩ ማጂድ ታክት ራቫንቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቀዋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉት በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ.ም የተጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀናት በኋላ በሙስካት ሊካሄድ የታቀደውን ስድስተኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮችን እንዳያካሂዱ አድርጓል። አሜሪካ በ3 የኢራን ኒውክሌር ጣቢያዎች ላይም የቦምብ ጥቃት በመፈጸም
በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማችን ስትል የምትገልጸውን ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ታክስ ራቫንቺ ቴሄራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሄደው ምርምር መርሃ ግብር የኒውክሌር ቁሳቁሶችን እንድታገኝ ተከልክላለች። ስለዚህም በራሳችን አቅም ላይ መተማመን ነበረብንም ብለዋል። መረጃው የቢቢሲ አማሪክ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን ላስታውሳችሁ። የ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን በተረከበችው የ2000 ካሬ ቦታ የምስጋና ፕሮግራም አካሄደች። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ለ43ኛ ጊዜ ያስተማራቸውን ተማሪዎች አስመረቀ። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሐሳብን መተው እንዳለባት የሀገሪቱ ሚኒስተር ተናገሩ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቆማና ዳንኤል አንተነህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።